ጤና ይስጥልን ክቡራትና ክቡራን፣ ሰበር መረጃዎችን ይዤ ቀርቤያለሁ። አሜሪካ ያለኔ ፈቃድ በሆርሙዝ ወሽመጥ አንዲት መርከብ አታልፍም ስትል የሞት ሽረት ማስጠንቀቂያ ሰጥታለች። ይህን ተከትሎ 3 ግዙፍ የአሜሪካ የጦር መርከቦች ቀጠናውን ተቆጣጥረውታል። በዝርዝር መረጃው የማስደምጣችሁ ይሆናል። በሌላ በኩል ትራምፕ ተከፋፍሏል ላሏት ኢራን መሪዎች ቴህራን በሚሊዮን ለሚቆጠሩ ስልኮች የጽሑፍ መልእክትን በመላክ ምላሽን ሰጥታለች። በዲፕሎማሲ በኩል ደግሞ የኢራን ተደራዳሪ ፓኪስታን ገብቷል። የዛሬው የአሜሪካና የኢራን ድርድር ለዓለም ውጥረት እፎይታን የሚሰጥ ምላሽ ይሰጥ ይሆን? በሰዓቱ ይደመጣል። እንዲሁም በድንገተኛ ውሳኔም ጃፓን የቢሊዮን ዶላር ነዳጅ ለገበያ ልታወጣ መሆኑን ስታውጅ፣ እስራኤልና ሊባኖስ ደግሞ በዋይት ሃውስ ያልጠበቀ የተኩስ አቁም ስምምነት ተፈራርሟል። እነዚህንና ሌሎች መረጃዎችን ይዤላችሁ ቀርብ ያለው እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እየጋበዝኩኝ አዳዲስ መረጃ በሰዓታት ልዩነት በፍጥነት ዩቲዩብ ላይ ሲለቀቅ ቀድሞ ወደ እርስዎ እንዲደርሶ የዩቲዩብ ቻናሌ ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እየጠየቅኩኝ ቪዲዮን ላይክ ማድረጋችሁን አትዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። በቅድሚያም የአሜሪካ መከላከያ ሚኒስቴር በሆርሙዝ ወሽመጥ ላይ ፈንጂ ማጥመድ የተኩስ አቁም ጥሰት ነው ሲሉ ተናገሩ። የአሜሪካ መከላከያ ሚኒስቴር ፔቴ ግስት ኢራን በሆርሙዝ ሰርጥ ላይ ፈንጂ ለማጥመድ የምትሞክር ከሆነ እንደ የተኩስ አቁም ስምምነት ጥሰት እንደሚቆጠርና በዚያው አግባብ ምላሽ እንደሚሰጠው ተናግሯል። መከላከያ ሚኒስትሩ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካ ወደ ኢራን ወደቦች የሚደረጉ ጉዞዎች ላይ የጣለችውን እገዳ ያለ ማመንታትና ይቅርታ እያስፈጸመች መሆኑን ገልጿል። አሜሪካ እስከ ዛሬ ጠዋት ድረስ በአጠቃላይ 34 መርከቦችን ማስመለሷንም ጠቅሰዋል። ያለ አሜሪካ ፈቃድ የትኛውን መርከብ በወሽመጡ አያልፍም ሲሉ የተናገሩት ሄግስት ተጨማሪ መርከቦችን እንይዛለን ሲሉም አስጠንቅቋል። ዋሽንግተን ይህን እገዳ የጣለችው ኢራን በሆርሙዝ ወሽመጥ ላይ የሚደረግ ጉዞን ከልክላ ከአንድ ወር በላይ ከቆየችም በኋላ ነው። ኢራን ባለፉት ቀናት 2 መርከቦች ላይ ተኩስ እንደከፈተችና እንደያዘችም ተገልጾ ነበር። የመከላከያ ሚኒስትሩ ሄግስት የተያዙት የአሜሪካና የእስራኤል መርከቦች አለመሆናቸውን ተናግሯል። አክሎም ፈጣን ጀልባ ከሽጉጥና የተሳሳተ ዓላማ ጋር የያዘ ሰው በሙሉ ሊያደርገው ይችላል ሲሉ የኢራን እርምጃንም አጣጥለዋል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በውሃ መተላለፊያ ላይ ፈንጂ ለማጥመድ ወይም የመርከቦችን ጉዞ ለማስተጓጎል የሚሞክሩ የኢራን ፈጣን ጀልባዎችን እንዲያወድሙ ትዕዛዝ ሰጥቷል። የመከላከያ ሚኒስትሩ ሄግስትም ያለምንም ማመንታት ለማውደም እንተኩሳለን ብሏል። መከላከያ ሚኒስትሩ ኢራን በሆርሙዝ ወሽመጥ ላይ ፈንጂ እንደምታጠምድ ስለመዛቷም ተጠይቋል። በግዴለሽነትና ኃላፊነት በጎደለው መንገድ ተጨማሪ ፈንጂዎችን ለማጥመድ የሚደረግ ሙከራ ካለ ምላሽ እንሰጠዋለን፣ የተኩስ አቁም ጥሰት ነው ብለዋል። ኢራን አሁንም ቢሆን ጥሩና ብልህ ስምምነት ላይ ለመድረስ እድል እንዳላትም ተናግረዋል። ኢራናውያን በብልህነት ለመመረጥ መስኮቱ ክፍት እንደሆነ ያውቃሉ ያሉት ሄግስት ማድረግ ያለባቸው ትርጉም ባለውና ሊረጋገጥ በሚችል መልኩ የኒውክሌር መሳሪያ መተው ብቻ እንደሆነም ገልጸዋል። ዘገባው በሌላ ዜና የኢራን አመራሮች አንድነታቸውን የሚያሳይ መልእክትን አስተላለፉ። ፕሬዚዳንት ዶናልድ ትራምፕ የኢራን አዳዲሶቹ መሪዎች በእውከትና በከባድ ሁኔታ እየተከፋፈሉ ናቸው በማለት በማህበራዊ ሚዲያ ላይ ገልጸዋል። ቴህራን ደግሞ እኩለ ሌሊት ካለፈ በኋላ ለሁሉም የኢራን የሞባይል ተጠቃሚዎች የጽሑፍ መልእክትን አስተላልፋለች። ፕሬዚዳንት ትራምፕ ልዩነትን ለመዝራት ላደረጉት ጥረት ምላሽ ለመስጠት ከፕሬዚዳንት፣ ከፓርላማ አፈ ጉባኤው፣ ከፍትህ ሚኒስትሩና ከሌሎች ከፍተኛ ባለሥልጣናት የተላከ የጋራ መልእክት ነው ተብሏል። ኢራን ውስጥ አክራሪ ወይም ለዘብተኛ የሚባል ነገር የለም ይላል መልእክቱ። ሁላችንም ኢራናውያንና አብዮታዊ ነን፣ አንድ አገር አንድ ሐሳብም ይላል። ባለፈው ሳምንት በኢራን ሚዲያዎች ላይ በአንዳንድ ጥቃቅን ስልታዊ ጉዳዮች የአለመግባባት ምልክቶች በእስላማዊ አብዮታዊ ጥበቃ ዘብ ጨምሮ ከተለያዩ ተቋማት ጋር በተገናኘ በአገሪቱ መገናኛ ብዙሃን ላይ ታይቷል። መልእክቱ ከአሜሪካ ጋር በሚደረጉ ድርድሮች ውስጥ አስፈላጊ በሆኑ ዋና ዋና ውሳኔዎች ላይ መግባባት እንደሚሰፍን ለማሳየትም የታሰበ ነው። ይህም የኢራን ጉዳይ በርቀት ለሚከታተሉ ለሳምንታት በጦርነትና በከፍተኛ የሃይማኖት መሪዎችና አዛዦች ሕይወት ማለፍ ምክንያት ስለመጣው ስርዓት የሚጋሩት ሐሳብ ነው። አሁን ብዙ ውሳኔ ሰጪዎች አሉ። አንዳንዶች የበለጠ ተራማጅ ሲሆኑ፣ ሌሎች ደግሞ የበለጠ አክራሪ እንደሆኑ ተደርገው ይታያሉ። ሆኖም ሁሉም ከኒውክሌር ፕሮግራም እስከ ሆርሙዝ ወሽመጥ ድረስ ባሉ ጉዳዮች ላይ ያላቸው ቀይ መስመር ግልጽ እንደሆነም ተናግረዋል። ዘገባው የቢቢሲ ነው። በሌላ ዜና የኢራን ልዑክ ዛሬ ለንግግር ወደ ፓኪስታን ይጓዛል ተብሎ እንደሚጠበቅ ምንጮች ለኢቢሲ ተናግረዋል። የኢራን ተደራዳሪ ልዑካን ከሚመሩት አንዱ የሆኑት የውጭ ጉዳይ ሚኒስትሩ አባስ አራጊች
ዛሬ ማታ ኢስላማባድ ይደርሳሉ ተብሎ እንደሚጠበቅ የፓኪስታን መንግስት ተናግሯል። የዜና ወኪሉ ሮይተርስ በበኩሉ የውጭ ጉዳይ ሚኒስትሩ የሚጓዙት አነስተኛ ቁጥር ያለው አባላትን የያዘ ቡድን አስከትለው እንደሆነ እናም ከአሜሪካ ጋር የሚደረግ ንግግር ላይ ይሳተፋሉ ተብሎ እንደሚጠበቅ ተዘግቧል። የውጭ ጉዳይ ሚኒስትሩ ጉዞ የተሰማው ዛሬ ከፓኪስታን ባለሥልጣናት ጋር ንግግር ማድረጋቸውን ከገለጹም በኋላ ነው። ከፓኪስታን ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር እንዲሁም የአገሪቱ ጦር ኃይሎች አዛዥ ጋር በነበራቸው ንግግር ከአሜሪካ ጋር ስለሚደረገው ግጭት ተወያይተዋል። በንግግራቸው ወቅት ከተኩስ አቁሙ ጋር የተያዙ ጉዳዮች እንደተነሱ የተገለጸም ሲሆን ተኩስ አቁሙ ግን በአሜሪካና ኢራን መካከል ስላለው ይሁን በሊባኖስና እስራኤል መካከል ስለተፈጸመው በግልጽ አልተጠቀሰም። አሜሪካና ኢራን ሁለተኛ ዙር ንግግር የማድረጋቸው ጉዳይ እስካሁን ማረጋገጫ ባይሰጥበትም በአሸማጋይነት እየሰራች ያለችው ፓኪስታን ግን ድርድሩን ለማስተናገድ ዝግጁ ሆናም ቀጥላለች። የኢራን የውጭ ጉዳይ ሚኒስትር ወደ ፓኪስታን ያደርጉታል የተባለውን ጉዞ በተመለከተ ከኢራንም ሆነ ከአሜሪካ በኩል ይፋዊ ማረጋገጫ እንዳልተሰጠም ተዘግቧል። በሌላ ዜና የአሜሪካ የጦርነት ዝግጅት ቀጥሏል። ሶስተኛው የአሜሪካ ተዋጊ አውሮፕላን ተሸካሚ የጦር መርከብ መካከለኛው ምስራቅ መድረሱ ተገለጸ። የአሜሪካ ከ10 ዓመታት በኋላ ለመጀመሪያ ጊዜ በመካከለኛው ምስራቅ 3 ግዙፍ የተዋጊ አውሮፕላን ተሸካሚ መርከቦችን አሰማርታለች። ከኢራን ጋር ያለው የተኩስ አቁም ስምምነት ባልተረጋጋ ሁኔታ ላይ በሚገኝበት በዚህ ወቅት ሶስተኛው የአሜሪካ የጥቃት አውሮፕላን ተሸካሚ መርከብ በመካከለኛው ምስራቅ ቀጠና መድረሱን የአገሪቱ መከላከያ ሚኒስቴር አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም በማኅበራዊ ትስስር ገጹ ላይ ባወጣው መግለጫ ዩኤስኤስ ጄራልድ ኤች.ደብሊው ቡሽ የተሰኘችው ግዙፍ የጦር መርከብ በህንድ ውቅያኖስ ውስጥ በሚገኘው የእዙ የኃላፊነት ክልል ውስጥ መግባቷን አረጋግጧል። ከዚህም በተጨማሪም የአሜሪካ የጦር ኃይሎች ወደ መካከለኛው ምስራቅ የሚያደርጉት የስምሪት እንቅስቃሴ ተጠናክሮ መቀጠሉም ታውቋል። የተኩስ አቁም ስምምነቱ ተግባራዊ መሆን ከጀመረበት ጊዜ አንስቶ የአሜሪካ ጦር ከ850 በላይ የሎጂስቲክስ በረራዎችን ወደ ቀጠናው ያከናወነም ሲሆን ይህም ጦርነቱ ከመፈንዳቱ በፊት በነበሩት 3 ሳምንታት ውስጥ ከተመዘገበው የ540 በረራዎች አሃዝ ጋር ሲነጻጸር ከፍተኛ ጭማሪ የታየበት መሆኑ ተመላክቷል። በሌላ ዜና የጃፓን አስቸኳይ ውሳኔ ከብሔራዊ ክምችቷ የ3.38 ቢሊዮን ዶላር ነዳጅ ለገበያ ልታቀርብ መሆኑ ተገለጸ። በሆርሙዝ ሰርጥ የደረሰ የነዳጅ ፍሰት መስተጓጎል ጃፓን ከግንቦት 1 ጀምሮ የሀገሪቱን የ20 ቀናት ፍጆታ የሚሸፍን ብሔራዊ ነዳጅ ክምችት ለገበያ እንደምትለቅ ይፋ አደረገች። የበጀት መጠን በአጠቃላይ 3.38 ቢሊዮን ዶላር የሚገመት ድፍድፍ ነዳጅ ለገበያ የሚቀርብም ሲሆን ይህ በአገር ውስጥ ያለው ነዳጅ አቅርቦት ለማረጋጋት የታለመ ነው። ጃፓን ከግንቦት ወር ጀምሮ ከግማሽ በላይ የሚሆነው ነዳጅ በሆርሙዝ ሰርጥ በኩል የሚያልፉ አማራጭ መንገዶችን በመጠቀም ለማግኘትም አቅዳለች። እርምጃው የተወሰደው በሀገሪቱ የነዳጅ ክምችት ሕግ መሰረትም ሲሆን ዓላማው በዓለም አቀፍ ቀውስ ወቅት ብሔራዊ ደህንነትን ማስጠበቅ ነው። ጃፓን አብዛኛው የኃይል ፍላጎቷ በመካከለኛው ምስራቅ ላይ የተመሰረተ በመሆኑ በሰርጡ ላይ የሚከሰቱ መስተጓጎሎች ለሀገሪቱ ትልቅ ስጋት ሆነባታል። በሌላ ዜና በሊባኖስና በእስራኤል መካከል የተደረሰው የተኩስ አቁም ስምምነት በ3 ሳምንት ተራዝሟል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የእስራኤልና ሊባኖስ የተኩስ አቁም በ3 ሳምንት መራዘሙን አስታወቁ። በሁለቱ ሀገራት መካከል በተደረሰው የተኩስ አቁም ስምምነት ውይይት ላይ ምክትል ፕሬዝዳንት ጄዲ ቫንስ እና ውጭ ጉዳይ ሚኒስትር ማርኮ ሩቢዮ መገኘታቸው ታውቋል። ውይይቱ በጥሩ ሁኔታ ተካሂዷል ያሉት ፕሬዝዳንቱ የዩናይትድ ስቴትስ ሊባኖስ ራሷን ከሂዝቦላ መከላከል እንድትችል በጋራ ትሰራለች ብለዋል። የዚህ ታሪካዊ ውይይት ተሳታፊ መሆን ትልቅ ክብር እንደሆነ የተናገሩት ፕሬዝዳንቱ ወደፊት የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሊባኖሱ ፕሬዝዳንት ጆሴፍ አውንን ለመቀበል በጉጉት እንደሚጠባበቁም ተናግረዋል። ትራምፕ የሊባኖስ ፕሬዝዳንት ጆሴፍ አውንና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመጪዎቹ ሳምንታት ወደ ዋይት ሃውስ እንደሚመጡ ተናግረው አገራቸው ዘላቂ ሰላም እንዲመጣ ማደራደር እንደምትፈልግም ገልጿል። ስለ ሂዝቦላ ማሰብ አለባቸው ያሉት ትራምፕ በዚያች አገር ነገሮችን ለማስተካከል ከሊባኖስ ጋር እንሰራለን ሲሉም ቃል ገብቷል። አክሎም ኢራን ውስጥ ከምንሰራው ጋር በአንድ ላይ እንዲሆን ማድረግ አስደናቂ ነገር ይመስለኛል ሲሉም ተናግረዋል። ክቡራትና ክቡራን የዩቱብ ቻናል ቤተሰቦች ለሰዓቱ ያስኩላችሁ የምሽት ሰበር መረጃ እነዚህን ይመስሉ ነበረ። በመካከለኛው ምስራቅ ያለው የኃይል ሚዛን
በየሰዓቱ እየተለዋወጠ ይገኛል። የአሜሪካ ጦር ስምሪትና የትራምፕ ጠንካራ ትዕዛዝ ቀጠናውን ወዴት እንደሚያመራው በሂደት የምናየው ይሆናል። አሜሪካ በሆርሙዝ ሰርጥ ላይ የወሰደችው ያለኔ ፈቃድ ማንም አያልፍም የሚለው አቋም ኢራን ወደ ጦርነት ወይስ ወደ ድርድር ጠረጴዛ ያመጣታል ብለው ያስባሉ? አስተያየቶን በኮሜንት ላይ ያስፍሩልን። መረጃው ሌሎች እንዲደርስ ቪዲዮን ላይክ ማድረጋችሁን አትርሱ። እንዲህ ያሉ ፈጣን ሚዛናዊ የሆኑ የዓለም አቀፍና የሀገር ውስጥ ዜናዎች በየቀኑ ለማግኘት ቻናላችንን ሰብስክራይብ ማድረግ ቤተሰብ ይሁኑ። ስለ ተከታተላችሁን ከልብ እያመሰገንን በቀጣይ በሚሰማ በአዳዲስ መረጃ እስከምንገናኝ በያልንበት ዓለም ዳርቻ ቸር እንቆይ።